እንየናት እንጂ ሀና ደግሞ ምን ሆነች? እኔ ምን አውቄ ብለህ ልጄ። ምን አውቄ ማለት ምን ማለት ነው ፋዘር? ብቻ እንደው ልጄ የሆነ ነገር ሆናብኛለች። ፋዘር አመሞት እንዴ? አመሞት እንዴ ማለት ምን ማለት ነው? ሆስፒታል የመጣሁት ለጭፈራ ነው እንዴ? አይ እንደሱ ማለት ሳይሆን። እና ምን ማለት ነው? አሁን ያሉት ነገር ስላልገባኝ ነው። ምናልባት አይምሮትን ጭራሽ አብዳሃል እያልከኝ ነው እንዴ? እኔ አላልኩም ፋዘር፣ እርስዎ ግን አሉ። አሴር ስቀልድ ነው ፋዘርዬ። ሀና ምን ሆናለች? እኔ ነኝ እንጂ ለአንተ ቁም ነገር ብዬ ማውራቴ። ሀናን እንኳን አግኝቻት ነበር። ምንም ነገር ስላላየሁባት ነው። ጸልይልኝ ያለችኝ እኮ። ጸሎት? በምን ምክንያት? እኔ እንጃ ብቻ ነገሩን ሳትጠይቀኝ ዝም ብለህ ጸልይልኝ ነው ያለች። እና የጸልዩላታ ምን ችግር አለው? የእርሶ ጸሎት ደግሞ መሬት ጠብ አይልም። አይ ትቀልድብኛለህ አይደለም አሴር? እርሶ ኖት እንጂ ሙድ የሚይዙት። ይልክ ሀና ላይ መጥፎ ነገር አይሟርቱባት። አሴር እኔ እኮ ሀና የሆነችውን ነገር የምታውቀው ነገር ካለ ንገረኝ ነው። ሀና የሆነ ነገር ብትሆን አውቅ ነበር። አሁን ምንም ነገር ስላልሆነች ምንም አላውቅም። ስለዚህ ምንም ነግሮት ነገር የለም። በቃ ወደ ሽንት ቤት ልሂድ። አሴር ፋዘሬ ዝም ብሎ ቢጋደሙ ነው የሚሻለው። እንደው ምን ይመስላል ይሄ? እባካችሁ እንደው የቁም ነገር ክብደቱ መቼ ነው የሚገባው? እማዬ ሄዳሉ እንዴ? አዎ ሄደች። ምን ነው ተጣላችሁ እንዴ? ለምን እንጣላለን? ምን እናንተ ጸባዋ ቀጠነ ነው? ምን እያልሽ ነው ሰላምዬ? እኔና እናትሽ ስንጣላ አይተሽ ታውቂያለሽ? እየቀለድክ ነው አባ? አልቀለድኩም። አይተሽን ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ነኝ። ኖላዊ ድራማ እንግዲህ እንደምታዩት በጣም አነጋጋሪ የሆነ ነው። ውድ ተመልካች ይህንን ቪዲዮ ላይክ፣ ሼር እንደ ሰብስክራይብ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። ውድ ተመልካች እንግዲህ ይሄ ኖላዊ ድራማ በጣም አንዳንድ ጊዜም እኔ በጣም ሀና ታሳዝነኛለች። አንዳንድ ጊዜም ከአነጋገሯ ከጥንካሬዋ ከምኑ እውነቱን አውቃ ፋሚሊ ኖርማል ሳይሆን ፋሚሊ ፈልግ እኔ ፋሚሊ እናንተን ፋሚሊ ፈልጌ ሳይሆን እውነቱን ፈልጌ ነው እንጂ እኔ ያሳደገኝ እንደ አባት እና እንደ እናት አባት አለኝ፣ ግን እውነቱን ፈልጌ ነው ብላ አነጋጋሪ ነገር ለመስፍን እንግዲህ ስትናገር አምላኬ ሆይ አሳይተኸኝ አተንሳኝ፣ እችን ልጅ እውነትም የኔን አድርግልኝ ብሎ እንግዲህ መስፍን እግዚአብሔሩን ሲማጸን የትላንትና ቪዲዮ ላይ በደንብ ገብታችሁ ካያችሁ በደንብ ልታዩ ትችላላችሁ ማለት ነው። ልታገኙ ትችላላችሁ ማለት ነው። ውድ ተመልካች እንግዲህ ውድ ተመልካች ሀና ያሳደገኝ አባት ለምን እንደዚህ አልሽ ብለው ሀናን እንግዲህ ሲያናግራት መስፍን እኔ ያሳደገኝ አባቴ የራሴን ፋሚሊ እያፈላለኩና የራሴን ፋሚሊ እንዳገኘ አፈላልጌ የራሴን ፋሚሊ እንዳገኘው የውጤት ምርመራ ላይ እንደደረስኩ እኔ ላሳድገኝ አባቴም አልነገርኩም ብላ ለመስፍን ስትመልስ፣ መስፍን ደግሞ ምክንያቱ ምንድን ነው ብሎ ሲጠይቃት አባቴ ታሞ ሆስፒታል እየተኛ ስለሆነ አባቴ በኔ ሰበብ ደግሞ አንድ ነገር አስቦ አንድ ነገር እንዲሆንብኝ ስለማልፈልግ እኔ የጀመርኩትን እኔው ለብቻዬ እንኳን ቢሆን
እወጣዋለሁ። እኔ ግን ዝምድናችሁን ፈልጌ አይደለም እውነቱን ፈልጌ ነው ብላ ለመስፍኔ ቃሉን ሰጥታ ዞር ስትል ነው እንግዲህ ሀና መስፍኔ እግዚአብሔሩን እየተማጸነው። እንግዲህ ሲቀጥል መስፍኔና ሰላምዬ አብረው ሲነጋገሩ ሰላምዬ ሀናን በጣም እንደምትወዳት በጣም እንደምታከብራት ለአባቷ እየተናገረች ነው። ውድ ተመልካች እንግዲህ የእነሱ ድራማ ተመርምረው አልቋል። ሀና ደግሞ በዚህ ላይ የሆነ ችግር በሕክምና በአባቷ ሕክምና የሆነ ችግር እየመጣ እንደሆነ ዶክተር ተናግሯል። በዚህ ደግሞ ማለትን በጣም እየተጠራጠረቻት ነው ማለት ነው። ውድ ተመልካች እንግዲህ ሀናም የእሷ ሀቅ ይውጣላት፣ አባቷም ይማርላት፣ እናቷንም አባቷንም ኖርማል ታገኝ እኔ በራሴ በኩል ምኞቴ ነው። ያሳደግም አባት ነው፣ ያኖረም እንደ አባት ነው ያኖራት። ሶስቱንም ብታገኛቸው ሶስቱንም አንድ ላይ አግኝታ አንድ ላይ በደስታ ብትኖር ይች ልጅ በጣም ነው ደስ የሚለኝ። እንግዲህ መስፍኔ በመምጣቱ ሁሉም ሰው በጣም ገርሞታል። ሰላሚና ምላሴም ማለትም እቺ ማነች እርግብን ያመጣቻት አልማዝ ነች አይደል? እሷም በቃ መስፍኔ በመምጣቱ ምንም ደስተኛ ብዙም አይደሉም ማለት ነው። እና በሚገርም ሁኔታ እየተወኑ ነው። መጨረሻቸውን አብረን እንከታተላለን። እናንተም ይሄንን ቪዲዮ ላይክ እንደ ሼር እያረጋችሁ ማበረታታችሁን እንዳትረሱ፣ እኛንም እነሱንም ማለት ነው። ውድ ተመልካች ነገሮቹ በጣም ውድ ትምህርት የሆኑ አንዳንድ ቦታ የሚያሳዝኑ አንዳንድ ቦታ ማንነታችን ማን እንደሆን የሚገልጽልን ራሳችን አምነን ማደግ ያለብን ቦታም እስካለ ድረስ ከጀመርነው ድራማ ማለት በጣም ትልቅ ትምህርት ነው። ከጀመርነው መጨረስ እንዳለብን ችግርም ሲመጣብን የጎደለብንም ነገር ሲመጣብን በሁሉም ነገር እመምም እጦትም በቃ ሁሉም ነገር ሲመጣብን ራሳችንን ማሻሻል እንዳለብን ራሳችንን ማጠናከር እንዳለብን አስጠንቅቀን እንድናቅ ነው ድራማው የሚያሳየን ማለት ነው። ውድ ተመልካች እና እንግዲህ እዚህ ጋር መበርታት እንዳለብን ብቻና ብቻ ነው የሚያሳየው። እኔንም ይህንን ቪዲዮ ብታበረታቱኝና እንደውም በደንብ ከዚህ ብማር እና እዚህ በደንብ ብንረዳ በጣም ደስ ይለኛል። በዛውም እንግዲህ በዚህ ቪዲዮ መዝናኛ ቦታ ነው። እናንተም ዘና ዘና ፈታ ፈታ እያላችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነው። ውድ ተመልካች በተረፈ እንግዲህ ኖላዊ ድራማ ክፍል 47 እስከሚለቀቅልን ድረስ እንጠብቃለን። ምላሴ ደግሞ በጣም እዚህ ጋር ሀናን እያበረታታት ነው። ምላሴ ደግሞ በጣም ከሀና አባት ጋራ እየተጨዋወተ ነው። ማነች ሀና አንድ ቀን ከኩሽና ውስጥ ስትቀር ነው ሰላምናና እርግቤ ኩሽናውን እያንበጫበጩት ያሉት እንግዲህ ውድ ተመልካች እንግዲህ ወይዘሮ አልማዝም በጣም ሀናን ጠምዳታለች። እርግቤና ሰላምና ኩሽና ውስጥም ቁጭ ሲሉ ኩሽና ውስጥም ሲያወሩ ስለ እርግቤ ስለ ሀና እርግቤ እንድታወራ አትፈልግም።
እና እንግዲህ እዚህ ጋር እርግቤ ስትገባም ስትወጣም እናቴ ማለት በጣም እያበዛች ነው። ስለዚህ እንግዲህ እኔ አግዝሻለሁ፣ ስራውንም አታስቢ ብቻሽን። ወይዘሮ ማለትም እንግዲህ በጣም እያካበደች ነው። ስንት ዓመት ጠፍተሽብኝ ምናምን ብላ በጣም ለእርግቤ እንግዲህ ቦታ እንደሰጠች፣ ሰላሜና ደግሞ በእርግቤ መጥፋት ትምህርት ሁሉ እንዳቆመች በጣም እያዘነች ወደ ቤት ውስጥ እንደተመለሰች በቃ ብቻ እሷ ከልጆቹ ጋራ እንዴትም አርግታ ከልጆቹ ጋራ ለማግባባት በጣም ነው እየሞከረች ያለችው። እንግዲህ መጨረሻ ላይ የመርመሪያ ውጤቱንም ካላጭበረበሩ አብረን የምንከታተለው ሊሆን ይችላል ውድ ተመልካች። እና እንግዲህ የተገኘሽው በሷ ምክንያት አይደል እንዴ? ምን ማለት ነው? ሀና እንዳለችው ከሆነ የልጅነት ፎቶዋና መስቀሉን ባታገኙ ኖሮ እዚህ ቤት አትመጭም ነበር። ሰላምዬ ግን የሀናን ነገር አምነሽ ሌባ እያልሽኝ ነው አይደል? እኔ እንደሱ አላልኩም። ታዲያ ይሄ ምን ማለት ነው? ሀና የሆነ እውነት ሳትይዝ ልጅ ነኝ ብላ ይሄን ያለ ርቀት የምትጓዝ ልጅ አይደለችም። እና ሀና ትክክል ናት ለመባል እኔ ሌባ መባል አለብኝ? እኔ ሌባ ነሽ እያልኩሽ አይደለም። ከዚህ በላይ እንዴት ልትይኝ ፈለግሽ? ያልኩሽ ነገር አልገባሽም እና ነው? በደንብ ነው የገባኝ። በአንቺ እምነት ሀና ናት እውነተኛ አይደል? እኔ ግን ሌባና አጭበርባሪ ነኝ። ሀና ናት ትክክል የሚለው እውነት ነው። አንቺ ግን አጭበርባሪ ነሽ የሚለው የኔ ሀሳብ አይደለም። ተይኝ እባክሽ። ነገ ውጤቱ ሲመጣ ዛሬ በተናገርሽው ነገር ትጸጸችበታለሽ። ውጤቱ እኮ ሀናንም ልጅ አድርጎ ሊያመጣት ይችላል። እሱን አላሰብሽው? መቼስ ሀሴት 2 ነበረች አትይኝም አይደል? እንዴት ማለት?